አንደኛ መተት ዓለም ውስጥ ስላለ ይሄንን በግልጽ ነው የምነግርህ። ሁለተኛ ደፋሪ ስለሆንክ፣ ሶስተኛ አስመሳይ ስለሆንክ፣ ጥላቻ ከምን እንደመነጨ ደግሞ እኔ ብቻ ሳልሆን አንተ ራስህም ታውቀዋለህ። ሴት ደፋሪ ከአንደበትህ የሚወጡት ቃላቶች አይደለም ሰውን አብረህ የምትሰራውን ሴጣን የሚያስደነግጡ የተቀመጣችሁበት ድረስ መጥቶ የምታከብሯቸውን ሰዎች እንዲህ ናቸው ብሎ የግድ የሚሟገታችሁ ከሆነስ እንዲህ ልክ ልኩን ተነግሮትና አፉን ታጅዱታላችሁ። አፉን ነው የያዘው። ከነበረው የፕሮግራም ቦታ ላይ ወደ ሆቴል ልትሸኝ የነበረችውን እህት ምንድነው ያደረካት ነው ያልኩት። በፍጹም በቃ ሌላ ማንነት ተርታው ህዝብ እንኳን የሌለው የዘቀጠ ማንነት ውስጥ ያሉ ግለሰቦች እንዳሉ ይታወቃል። ጸበሌን ተጠምቄ ሱባኤ ሄጄ ልመለስ ብላ መመጣችበት አረከስካት። ያውም ባለትዳር ሆነ፣ ያውም በእንግድነት በተቀበልካት ቤት ውስጥ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ተከታታዮች እንደምን አላችሁ? እግዚአብሔር ይመስገን። የምንገኘው በሁለተኛው አማራጭ ቻናላችን ላይ ነው። እንግዲህ በዚህ ቻናል ላይ ዛሬ ላጋራችሁ የፈለኩት መምህራኖቻችንን የሚጠሉ ሰዎች ምን አይነት ሰዎች እንደሆኑ ላሳያችሁ ነው የመጣሁትና ለምንድን ነው የሚጠሏቸው? እንግዲህ በብዙዎች አእምሮ ውስጥ የሚመላለስ ጥያቄ ነው። ግልጽ ነው ለምን እንደሚጠሏቸው። እንግዲህ በመምህራኖቻችን ጎን ያሉ ሰዎች ያው ምክንያቱም ያውቁታል ብዬ አስባለሁ። ምክንያቱም እነዛ ሰዎች አብዛኞቹ ከመተት ጋር የተያያዙ፣ ከድግምት ጋር፣ ከርኩስ ስራ ጋር የተያዙ ሰዎች ስለሆኑ ሴራቸው እንዳይጋለጥ በመፍራት እንደሆነ ግልጽ ነው። በእነዛኛ ወገን ደግሞ ያሉ ያው የራሳቸው ምክንያት ይኖራቸዋል። ምክንያቱም ለእነሱ እንተውላቸውና ቀጥታ ወደ ገጠመኝ ነገር ልሂድ። ትናንት ቅዳሜ ቀጠሮ ከሰዎች ጋር ስለነበረኝ መገናኛ የሚገኘው ካልዲስ ተገኝቼ ነበርና የቀጠርኳቸውን ሰዎች ካነጋገርኩኝ በኋላ እነሱ ሄደው አንዳንድ ነገሮችን ስልኬ ላይ ለመመልከት ትንሽ እዛ ቆይቼ ነበርና በዛ መሃል ከአንድ ሰው ጋር ተገናኘን። ያ ሰው የዚህኛው ታሪክ ዋና አስኳል ባለ ታሪክ ነው ብላችሁ ልትወስዱት ትችላላችሁ። አውቀዋለሁ። በፊትም በብዙ የስራ አጋጣሚዎች ተገናኝተናል። ከጊዜ በኋላ ግን አንዳንድ ነገሮቹ ስላልተመቹኝ የራኩት ሰው ነው እና ሲያይ መጣ ወደ እኔ። ሰላም ነው ያው እግዚአብሔር ሰላምታ ትለዋወጣላችሁ። ተለዋወጥን እና አጠገቤ ቁጭ አለ። ወሬ ጀመረን። ዛሬ ምን እግር ጣለ ሲለኝ ያው ከሰዎች ጋር ቀጠሮ ስለነበረኝ ነው የመጣሁትኝ። ግን ያው የምፈልጋቸውን ሰዎች አግኝቻቸው እነሱ ሄደዋል። እኔ አንዳንድ ነገሮችን ዝም ብዬ እዚሁ ለማየት ስለፈለኩና ትንሽ መቆየት ስለፈለኩ ነው ምናምን የሚል ምክንያት ነገርኩት። ወሬ ጀመረን ማለት ነው እዛው ቁጭ እንዳለን። እንግዲህ ይህ ሰው ከሞላ ጎደል አውቀዋለሁ ማለት እችላለሁ። ከሞላ ጎደል ዛሬ ሰዎችን እናውቃለን ማለት አይደለም። ራሳችንንም የምንጠራጠርበት ዘመን ላይ ደርሰናል። ነገር ግን አንድን ሰው አብራችሁት በቆያችሁበት ጊዜ ኢቫሉዌት የምታደርጉት፣ የምትገመግሙት፣ የምትታዘቡት ነገር ይኖራልና ይህንን ሰው ከኦልሞስት ከ5-6 ዓመት በፊት ጀምሮ አውቀው ስለነበረ እንደውም የሆነ ሰዓት ላይ ቅርበትም ስለነበረን በተወሰነ ደረጃ በተወሰነ መልኩ ስለሱ የሆነ ነገር አውቃለሁ ብዬ እገምታለሁ ለራሴ እና በብዙዎች ዘንድ ይታወቃል። አንደበተ ርቱዕ ነው የመሳሰለው እና ሁሌ ስንገናኝ የሚያነሳልኝ ጥያቄ ነበረ እና ያንን ጥያቄ አሁንም ደገመው። በጣም ነው የተናደድኩት። እንደው አንተ በቃ አሁንም ብነግርህ አልሰማ አልክ ብሎ ጀመረ። ምን ሊለኝ እንደፈለገ ገብቶኛል። ምንድን ነው አልኩት እንዳልገባው ሰው መስዬና አንተ ከእንደዚህ አይነት ሰዎች ጋር የመቀራረብህን፣ ቤተሰብ መሆንን፣ ወዳጅ ጓደኛ መሆንን ለምን አትተውም? ከነማ ጋር አልኩት። በስም ጠቅሶ ነገረኝ። ግን አልኩት ሲጀመር እሱ ያንተ ጉዳይ አይደለም፣ ኮንሰርን አያደርግህም። እነዚህ ሰዎች ለእኔ ትልቅ ቦታ ያላቸው ሰዎች ናቸው። መምህራኖች ብቻም ሳይሆኑ በጣም የቅርቤ
እምላቸው ሰዎች ናቸው። እና አንተ ግን በዚህ ደረጃ ለምንድን ነው የጠመርካቸው አልኩት። እንግዲህ ወደ ዋናው የጨዋታ ሜዳ ስንገባ ማለት ነው። መምህር ተስፋዬ ወንድሜ ነው አልኩት። እንግዲህ በቃ ካመመው ይመመው፣ ሆዱን ከቆረጠው ይቁረጠው፣ ምንም ማድረግ ስለማልችል ማለት ነው። እና መምህር ተስፋዬም በእድሜ የምበልጠው ታናሽ ወንድሜ ነው። እምወደው እማከብረው ወንድሜ ነው። መልአከ መንክራት ግርማ ወንድሙም ቢሆኑ በጣም ወዳቸው እማከብራቸው አባቴ ናቸው። እና ይሄ ነገር አንተን ኮንሰርን ያደርግሃል ወይ እና ለምንድን ነው ሁሌ የሚያምህ የሚል ጥያቄ ጠየቁት። መልስ አልነበረውም። ከዛ በቃ የሆነ አርቲቦርቲ ወሬ ምናምን ሌሎች ጋር የሚወራውን እንደዚህ ነው እንደዚህ ነው እንደዚህ ነው እዚህ ጋር ለእኔ ሚዲያ ስለማይመጥን አላቀርበውም እና እንደዛ አይነት አይዲያዎች ሲያንሳ አንድ መሰረታዊ ጥያቄ ልጠይቅህ አልኩት። ጠይቀኝ አለኝ። አንተ ቱ ኤክስትሪም እነዚህን ሰዎች አንተ በምትነግረኝ ደረጃ የጠላሃቸው ማስረጃ ስላለ ነው ወይም ሰው አሉባልታ ወሬ እንደሚነዛው የሱዳን መተት ነው እንደዚህ ነው ምናምን የሚለውን ነገር አንተ ማስረጃ አለ? እስኪ ማስረጃ ላሳየኝ አልኩት። አንተ ዝም ብለህ ግትር ስለሆንክ ደረቅ ስለሆንክ ነው ምናምን የሚል ነገር አነሳ። ግትርነት አይደለም ያለ ነው፣ የመረጃና የማስረጃ ዘመን ላይ ነው። አንተ ማስረጃ አለኝ የምትል ከሆነ እነዚህን ሰዎችን የምትወቅስበትን ማስረጃ ንገረኝ እንጂ ዝም ብለህ ሰው ስላለ ብቻ አይደለም። ፕላስ ደግሞ አልኩት አንዳንዱ ሰው ስላልገባው ነው የሌላውን ሰው እንደ ገደል ማሚቶ እያንጸባረቀ ነው። በሰሚ እንዲህ ነው የሚለው። አንዳንዱ ሰው ልክ ወደ እውነታው ዓለም ሲመጣ ከራሱ ከእንቅልፍ ዓለሙ ሲባንን የሚደነግጥ ሰው አጋጥሞኛል። እና አንተ ግን አልኩት ቢያንስ እሱ ወደዚህ ወደ ቤተክርስቲያኑ ምናምን አካባቢ ስለሚጠጋ ማለት ነው ያንተ ጥላቻ ሌላ ነው። ጥላቻ ከምን እንደመነጨ ደግሞ እኔ ብቻ ሳልሆን አንተ ራስህም ታውቀዋለህ። እኔ ምን ለማለት ፈልገን አለ። እንደዛ ከሆነ በቃ በግልጽ ልንገር አልኩት። በደምሳሳው ስንመለከተው አንተ ቱ ኤክስትሪም ሁለቱንም የምትጠላቸው ሌሎችንም መምህራኖች በነገራችን ላይ ሁለቱን ኤክስትሪም ይጥላቸው እንጂ ሌሎችንም በዛ አይነት መርሃ ግብር አሁን ነቀሲስ ሄኖክ ለማርያም አሉ፣ ነቀሲስ ሄኖክ ተፈራ በዛ ጉዳይ ላይ እንደዚህ በመተትና በድግምት ዙሪያ የሚያስተምሩ አስተማሪ ለእነሱ ሁሉ መልካም አመለካከት እንደሌለው አውቃለሁ። ለምንም መልካም አመለካከት እንደሌለውም ጭምር አውቃለሁ። እና ለምን እንደሌለ እኔ ልነግርህ እችላለሁ አልኩት። ምንም የምታውቀው ነገር አለና አለ። አንድ ነገር ልንገርህ፣ አንተ ፊት ለፊት ስትታይ ይኸው በመድኃኒዓለም ፊት ሆኜ ነው የምነግራችሁ። አንተ ፊት ለፊት ስትታይ አንደበተ ርቱዕ ስለሆንክ ብዙዎች አምነው ይቀበሉሃል እንጂ በቅርብ የሚያውቁ ሰዎችም ያውቁሃል። አንዳንዶቹ በአካልም አግኝተው ነግረውሃል ምን አይነት ሰው እንደሆንክ። ምን አይነት ሰው ነኝ አለ። መድረክ ላይ ስታይ አንደበተ ርቱዕ ወንጌልን በደንብ የምታውቅ ብዙ ሰዎች የሚቀበሉ ያልነቁ፣ በትክክለኛው ማንነት ደግሞ ስንቃኝህ አንተም እንደምትረዳው ሴት ደፋሪ፣ ከአንደበትህ የሚወጡት ቃላቶች አይደለም ሰውን አብረህ የምትሰራውን ሴጣን የሚያስደነግጡ። ስነስርዓት አለ ነው እናውራ። እውነቱን ስንነጋገር ለምን ያመናል? ብዙ ሰዎች እውነቱ ሲነገራቸው ያማቸዋል። እና ነው ርዕሰ ጉዳዩን ያነሳኸው አንተ ነህ። ነገር ግን መምህራኖቻችንን ለምን እንደምትጠላ ደግሞ የምትፈልግበትን ምክንያት ልነግርህ እፈልጋለሁ። አንደኛ መተት ዓለም ውስጥ ስላለ ይህንን በግልጽ ነው የምነግርህ። ሁለተኛ ደፋሪ ስለሆንክ፣ ሶስተኛ አስመሳይ ስለሆንክ። እኔ ጋር ያሉትን የማውቃቸውን ነገሮች እሱም የሚያውቃቸውን ነገሮች በደንብ ነገርኩት። ዝም ብለህ ስም ለማጥፋት ነው። ስም ለማጥፋት አይደለም። ለምሳሌ አልኩት፣ ለምሳሌ ካናዳ ትኖር የነበረች ሴት ከካናዳ መጥታ አንተን አግኝታ እንድትረዳት እንድታግዛት በእንግድነት ከተቀበልካት በኋላ ምንድን ነው ያደረጋት? ፊቱ ሲቀያየር አየሁት። ይህንን አሉባልታ ይዘህ የሰዎች ነው አሉባልታ አይደለም። ስለዚህ ይህንን ጉዳይ እኮ ከአንተ ከኔና ከአንተ የቅርብ ሰው ውጭ ከሶስታችን ውጭ የሚያውቀው ሰው የለም እና ይህን ጉዳይ አልፈጸምክም አልኩት። አንደበት ነው የተሳሰረው። ያቺ ሴት እግዚአብሔርን ፈልጋ ሰዋያውን ፈልጋ ሰው ሀገር ያ ነገር ስለማይመች ሀገሬ ሄጄ እምነትን ያውቃሉ ከምላቸው ሰዎች ጋር ተጠግቼ ጸበሌን ተጠምቄ ሱባኤ ሄጄ ልመለስ ብላ መመጣችበት አረከስካት። ያውም ባለ ትዳር ሆነ
ያም በእንግድነት በተቀበልካት ቤት ውስጥ ይህንን ትክዳለህ? እኔ ማስረጃ ስላለኝ ነው። አንደበት አልነበረውም። እሱን ተወው አልኩት። እዚህ ሀገር ሄደህ ነበር አይደል? እዛ ሄደህ ከነበረው የፕሮግራም ቦታ ላይ ወደ ሆቴል ልትሸኝ የነበረችውን እህት ምንድነው ያደረካት ነው ያልኩት። ማንን አለ? እንዳልገባው ሰው ስሟን ጠቀስኩለት። አንተ እኔን ስትከታተል ነው እኔ ኖርኩ አለ። ነው እኔ አይደለም የምከታተልህ፣ መድኃኒዓለም ነው የሚከታተልህ። መድኃኒዓለም የሚከታተልህ እና ግን ማወቅ ያለባቸው ሰዎች እንዲያውቁ መንገድ ያበጃጅላቸዋል። ይህን ትክዳለህ ነው ያልኩት። ስለዚህ እሱም ብቻም አይደለም ከዚህ በፊት ከመተት ጋር በተያያዘ አጉል ያደረጋቸውን ሴቶች ሁሉ አንስቼ ነው የነገርኩት። እነዛ ሴቶች ኤክስትሪም የሚጠሉት ናቸው። ነገር ግን በጣም በሚገርም ሁኔታ እንግዲህ ምናልባት የዝሙት መንፈስ ላዩ ላይ በደንብ እንደተቆጣጠረው 100% እርግጠኛ ሆኜ መናገር እችላለሁ። ከማውቀውም ነገር ላይ ተነስቼ እነዛ ሴቶች እየጠሉትም በዛም ብሎ ያገኛቸዋል። የሚጠሉት ስለሱ ክፋት፣ ስለሱ የዝሙት ፈረስነት እየተናገሩ በነጋታው ግን እሱ ጉያ ውስጥ ናቸው። ያ በመስተፋቀር መተት የሚደረግ እንደሆነ አውቀዋለሁ። እንደውም አንድ የቅርብ ጓደኛው ለምን አንድ ቀን ስልኩን ወስደ ከስልክ ላይ ፋይል እኔ ምን ያደርግልኛል? እኔ ባልክም ፋይሎች ይመጡልኛል። ማንም በሌላ መንገድ ፋይሎች ይመጡልኛል። ደግሞም የተወሰኑ ፋይሎች አሉኝ፣ የሱ ፋይሎች ከዛ ጋር የተያዙ። ያንን ዲናይ ማድረግ አይችልም፣ ያንን መካድ አይችልም። ስለዚህ ከእንደዚህ አይነት የተርመጠመጡ ማንነቶች ጋር ስብዕና መገለጫ ከሆኑ ማንነቶች ጋር አብረህ ስለምትኖር እነዚህ ነገሮች ደግሞ በተለይ ደግሞ ይሄ ከመተቱ ጋር የተያዘው ነገር በመምህር ግርማ ስለሚጋለጥ ያንተም ነውር እንዳይጋለጥ ጉድ ባደረካቸው ሰዎች፣ መተት በላክባቸው ሰዎች፣ የመስተፋቀር መተት በላክባቸው ሰዎች እነዛ ሰዎች እዛ ቦታ ላይ ሄደው ሲናገሩ ሲለፈልፉ መንፈሱ እነሱ ላይ ያደረው መንፈስ ሲለፈልፍ እንድትጋለጥ ስለማትፈልግ ኤክስትሪም ጥላቸዋለህ። ይህን ትክዳለህ ነው ያልኩት። መልስ አልነበረውም። አሁንም እሱን ቶ ሌላ ልጨምርልህ። አንዲት ምስኪን ልጅ ያውም ደግሞ ገና 18 19 ዓመት ታዳጊ ልጅ ከፍቅረኛዋ ጋር ተጣልታ እባክህን አንተ ትልቅ ሰው ነህ አስታርቀኝ ብላ ከመጣች በኋላ ምንድን ያደረጋት? ምንድን ነው የምታወራው አለ። እሱንም ታሪክ ልንገርህ። መጣች አንተ ጋር እንድታስታርቃት ከፍቅረኛዬ ጋር ጣልቻለሁ አለች። ትልቅ ሰው መስላት። ከዛ በኋላ ምንድን ነው ያልካት? አይ ምንም ሳንቲም ከሌለው ድሃ ተማሪ ጋር ምን ጊዜሽን ለምን ታሳልፊያለሽ ብለህ የት ነበር የወሰድካት? ከሳንቺስ ውስጥ ይኖሩ ከሚገኙ ሆቴሎች የት ነው ይዛት ሄድከው? እዛ ከሄድክ በኋላ ምን ተፈጠረ? ልጅቷ ምን አለች? ልጅቷ ማራዳ ስለነበረች ዛሬ ዝግጁ አይደለሁም እና ዛሬ የሴት ጣጣ ላይ ነኝ፣ ችግር የለውም ሌላ ቀን ብላ ሸወደች። እውነት መስሎ በቀጠሮ ተለያት። ቤቷ ገብታ ግን ምን ብላ ነው በስልክ የሰደበች? ያንን ሁለታችሁ የተላላካችሁትን ኦዲዮ ሰምቼዋለሁ። ከዚህ በኋላ ምንም ሊል አልቻለም። ምክንያቱም ሁሉንም የማውቀው እሱም የሚያውቀውን ታሪክ ነው የነገርኩት። እንደዚህ አይነት ሰዎች ናቸው እንግዲህ እነ መምህር ተስፋዬ፣ እነ መምህር ግርማ፣ እነ መምህር ቀሲስ ወልደማርያምን የሚጠሉት። ምክንያቱም የሴጣን ፈሮች ስለሆኑ በእነሱ አማካይነት መንፈሱ ሲለፈልፍ እንጋለጣለን ብለው የሚፈሩ ሰዎች ናቸው። ሁሌ ከጀርባቸው ሌላ የውሸት ማንነት ያላቸው ሰዎች ናቸው እነ መምህር ግርማን፣ እነ መምህር ተስፋዬን የሚጠሏቸው ሰዎች። እሱን ተወው። አንድ ቀን አልኩት የሆነች እህትን ስም ጠቅሼ፣ ያኔ እግረኛ ነበርክ። ስለዚህ ወክ ያደረክ ስትሄድ አገኘችው፣ መኪና ቆመችልህ። ወዴት ነው የምትሄደው ስትለው እንዲህ ያልካት እና በቃ እኔ ሊፍት ልስጥ ብላ አሳፈረች። አብራት የእህቷ ልጅ ነበረች፣ ግሪክ ስኩል የምትማር ልጅ። ስለዚህ እሷ የነዳች ልብ ብላ ሌላ ሀሳብ ውስጥ በነበረችበት ሰዓት ላይ አንድ ፍሬ የሆነችውን ልጅ የግሪክ ስኩሏን ተማሪ ምንድን ነው ያልካት? ከዛ በኋላ እሷ ግን ቤት ከገቡ በኋላ ከእንደዚህ አይነት ሰው ጋር ነው የምትዩ ብላ የነገረቻትን ሁሉ አንስቼ ነገርኩት። ያችም ያልኳችሁ የጋራ እህታችን ደውላ ሰድበዋለች። እንዴ አንተ በየሄድክበት በቃ ያገኘውን ሁሉ ነው ስልክ የምትቀበለው፣ ያየውን ሁሉ ነው ለመኝታ የምትመኘው ነው ያለችው። እች ልጅ እንግዲህ ምን ታውቅ ይችላል? ገና አንድ ፍሬ ልጅ ነው፣ የዘጠነኛ የአስራ ክፍል ተማሪ ነች።
አጋጣሚ ነው መኪና ላይ የተገናኙ፣ ሊያውም ሊፍት ተሰጥቶት በዛች ኢንተርቫል ስልክ ተቀብሏል። ልጇ ጋር ደውሎ ያላትን ብሏታል። ይሄን ነገር ደግሞ አሽሊ በጣም ተናዳ ነግራታለች። እነዚህና ሌሎች በርካታ ታሪኮችን አንስቼ ነገርኩት። የመጨረሻ ልንገር አልኩት። ሌሎችንም ብዙ ነገሮችን እያነሳው ስላንተ ልነግር እችላለሁ እኔ ጋር ካሉ መረጃዎች ላይ ተነስቼ። የመጨረሻ ግን የምነግርህ የጭንቁ ስል ዋና ገጸ ባህሪ እናይተን ታውቃታለህ? አዎ በዝና አውቃታለሁ አለ። ፊቱን እንዳኮሳተረ ያውቃታል አለን። በደንብ ይተዋወቃሉ። ነፍሷን ይማረውና እሷ ልጅ እኔ የኔታ በነበርኩበት ሰዓት ላይ የተመላረሰች ብዙ ፕሮግራም ከኔ ጋር ትሰራና ነበር። ታውቃለህ? አውቃለሁ። ፕሮግራሞችን አይቻለሁ አለ። ስለዚህ ከእሷ ጋር የምትተዋወቁበት ነገር የለም ስለው በቃ አንደበቱን ነው የያዘው። ተወይ ነው ያለው። መጀመሪያም እኔ አልተንጠለጠልኩበት። ጉዳዩን የጀመረው እሱ። ጉዳይ ከጀመራችሁ በኋላ ሰው ወደ ትክክለኛው መስመር ከገባ በኋላ ለምን ትቃወማላችሁ? የሱን በምሳሌነት አመጣሁላችሁ ከማውቀው እውነት ላይ ተነስቼ እንጂ አብዛኛዎቹ በተለይ እምነት አካባቢ ላይ አለን የሚሉ ሰዎች ሁሉንም እያልኩ አይደለም፣ በጣም ጨዋዎች አሉ፣ በትክክል መስመራቸውን ጠብቀው የሚሄዱ ነገር ግን አንደበታቸውና ተግባራቸው ሰማይና ምድር የሆኑ ደግሞ አሸኖች አሉ። እንደ አሸን የበዙ እዚህ ጋር ቁጭ ብለው በቃ ስለነሱ ከኢትዮጵያዊነት ውጭ የሚያወራ የለም፣ የሚሰብክ የለም፣ ከነሱ ውጭ ኢትዮጵያዊ ስሜት ያለው የለም። ፐርሰናል ሄዳችሁ ግን እንደዚህ ሚረር ይዛችሁ በደንብ ስትያቸው ደግሞ በፍጹም በቃ ሌላ ማንነት ተርታው ህዝብ እንኳን የሌለው የዘቀጠ ማንነት ውስጥ ያሉ ግለሰቦች እንዳሉ ይታወቃል። እነዚህ አይነት ሰዎች ናቸው እንግዲህ ተነስተው በሱዳን መተት ነው እንደዚህ የሚያደርጉት ምናምን። እንዴ በመተት በሱዳን መተትማ ማንን ምን ላይ እንደሚያደርግማ ይታወቃል። እንዴ ኢቨን ህይወቷን አበላሽቶ ከክፍለ ሀገር ዝናውን ስለምታውቅ ስራ አስቀጥርሻለሁ ብሎ ያመጣት ልጅ አገባሻለሁ ብሎ በነፍሰ ስጋዋ ከተጫወተ በኋላ ያባራት ልጅ እኔ ሰዎች ቦሌ ምሳ ጋብዘ ብለው ወደ ቤት ይዘውኝ ሄደው ችሊ ተመልከቷት አሉኝ። አየዋት። በጣም ቆንጆ የምታምር ልጅ ነች። ታሪኩን ነገሩኝ። አሁንም ከሱ ራስ አልወረዱም። በቃ ምን እንዳደረጓት ነገሩኝ። እና እንዲህ አይነት ሰዎች ናቸው እንግዲህ በሱዳን መተት ነው እንደዚህ የሚያደርጉት ምናምን። ከዚህ ሁሉ ጀርባ ከነሱ ጥላቻ ጀርባ ያለው ምንድነው? የነሱ ግብር፣ የነሱ ተግባር፣ የነሱ ክፉ ተንኮል፣ ሴራቸው እንዳይጋለጥ ስለሚፈሩ ሁሌ በስጋት ስላሉ ምናልባት እዛ ቦታ ላይ ሄደው መንፈስ ቢያስለፈልፋቸው ስለቀበሩት ትከሻቸው ላይ ስለቀበሩት ታቶ ስለቀበሩት የመስተፋቅር መድኃኒት ሴቶችን እንዲቀልዱባቸው ስለሚያስገድደው ውስጣቸው ስለተቀበረው መድኃኒት እንዲወጣ ስለማይፈልጉ በሰው ፊት እንዲጋለጡ ስለማይፈልጉ እንደውም እኔ እንደዚህ አይነት ሰዎች እነ መምህርን ባይጠሉ ነው የሚገርመኝ። ጥላቻው አይድርባቸው ነው የሚገርመኝ። ምክንያቱም እነሱ ምን አይነት ዓለም ውስጥ እንዳሉ ያውቁታል። የዓለም እንዲገለጥ ደግሞ አይፈልጉም። የዓለም ከተገለጠ እነሱም ተዋረዱ ማለት ነውና መዋረድን ስለማይፈልጉ ነው። እንዲህ አይነት ሰዎች ናቸው። በሰሚ ሌሎች ከነሱ እየተቀበሉ እንደ ገደል ማሚቱ ያስተጋቡታል እንጂ ዋናዎቹ እንደዚህ አይነቶቹ ፊት አውራሪዎች ከጥላቻቸው ጀርባ ያለው እውነት ይሄ ነው። ከጥላቻቸው ሴት የሚደፍሩ ሊያውም ደግሞ አንዳንድ ተግባራቸው ኢቨን ለማውራት ሁሉ በጣም ነው የሚቀፋው። እኔ ፎቶ ሁሉ ተልኮልኛል። በነገራችን ላይ ቅደም ነግሬያቸዋለሁ። የሆነ ሀገር ሄደህ እንደዚህ ከስብሰባና ከእንትን ቦታችሁ ወደ ሆቴል ልታደርስ የነበረች ሴት ምናምን ብዬ ነግሬያቸዋለሁ አይደለ? ከእሷ ጋር ምንድን ነው ያደረከው ብዬ ጠይቄዋለሁ ብያቸዋለሁ። እሱ ፎቶ አለኝ። ስለዚህ ሰው ገበናው እንዳይገለጥ እኮ በቃ ዝም ብሎ እግዚአብሔር አንድ ቀን ያጋልጠዋል። እስከዛ እኮ ዝም ብሎ አልፎ መቀመጥ እኮ ይችላል። ግን ዝም ብሎ ሰውን ቀስቁሶ የራስን ገበና ለአየር እንዲበትን መንገድ ማመቻቸት እንግዲህ ምንድነው? አይጥ ለሞቷ ምንድነው? ታሽታ የድንብቻ አፍንጫ ምናምን የሚል ከተሳሳትኩ ይቅርታ፣ እንደዛ የሚባል ተረት አለና አናሩ ዝም ብላችኋቸውም እንደማያውቅ ሰው ወይ ጅል መስላችሁ ብዙ ነገር እየሰማችሁ ችላችሁ ስትቀመጡ ስለነሱ ምንም አይነት መረጃ ያላችሁ አይመስላቸውም።
ምንም አይነት መረጃ ያላችሁ አይመስላቸውም። ግን አንዳንድ ጊዜ መረጃ ቢኖራችሁ ወቅት ጊዜ፣ አንዳንዴ ደግሞ ፊት የነበራችሁን ኢትዮጵያዊ ናችሁ የሚጎትታችሁ የባህል ገመድ አለ። ብዙ ጊዜ አብረን አሳልፈናል፣ እንደው እህል ውሃ ተቋድሰናል። ስለዚህ እንደዚህ አይነት ሰው እንዴት አድርጌ ምናምን ብላችሁ በይሉኝታ አንዳንዴ ትክክል ባይሆንም በይሉኝታ የምታልፏቸው ሰዎች አሉ አይደል? ከእንዲህ አብሬ አሳልፌያለሁ ካለን ቅርበት አንጻር አሁን ይህን ምን ብዬ ነው ለአየር የማዋለው? በቃ እግዚአብሔር ራሱን ፍርድ ይስጠው ብላችሁ የምትተዉት አይነት ሰው አለ። ካልተዋችሁስ የተቀመጣችሁበት ድረስ መጥቶ የምታከብሯቸውን ሰዎች እንዲህ ናቸው ብሎ የግድ የሚሟገታችሁ ከሆነስ እንዲህ ልክ ልኩን ትነግሩትና አፉን ታስይዙታላችሁ። አፉን የያዘው ፊቱ እስኪለዋወጥ ድረስ ማለት ነውና አይ ቲንክ ከዚህ በኋላ ቢያንስ ከሌሎቹ ጋር እንጂ ከኔ ጋር በሚኖረው ቀረቤታ ቢያንስ ፍሬን ሊይዝ እንደሚችል እገምታለሁ። ምክንያቱም ብዬዋለሁ፣ ትላንተ ካሉኝ መረጃዎች ውስጥ ቢያንስ 50% እና 60% እንኳን አልነገርኩም ነው ያልኩት። ምክንያቱም በጣም ብዙ ነገሮች ስላሉ ማለት ነውና ልላችሁ የፈለኩት ምንድን ነው፣ ብዙ ጊዜ በእንደዚህ አይነት ነገሮች ላይ ብዙ ነገሮች ይባላሉ። እንዲህ ነው። ስለዚህ አብዛኛዎቹ የራሳቸው ገበና ያላቸው ያ ገበና እንዲገለጥ የማይፈልጉ ሰዎች ናቸው። እነዚህን ሰዎች የሚጦላቸው የሚለውን ነገር ላሳያችሁ ልነግራችሁ ስለፈለኩ ነው ይህንን መርሃ ግብር ያዘጋጀሁት። የዛሬ መርሃ ግብር እንግዲህ ተከታተላችሁት ነበረ። ሀሳብ አስተያየታችሁን በሀሳብ መስጫ ሳጥን ውስጥ ልታስቀምጡልኝ ትችላላችሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም